ቀጣዩ ጉዟችን የሚሆነው ሌላው የዛሬ ምሽት ወሳኝ ጨዋታ ነው። አውሮፓ ሻምፒዮንስ ሊግ ፓርክ ዳስ ፕሪንስ ላይ ፓሪስ ሰን ጀርመን ከባየር ሙኒክ፣ የአምናው ሻምፒዮን ፓሪስ ሰን ጀርመን የቪሴን ኮምፓኒው ባየር ሙኒክ የሚያደርጉት ትንቅንቅ። ሁለቱም አልተሸነፉም ተከታታይ ሶስቱንም ጨዋታ በሻምፒዮንስ ሊግ። ፓሪስ ሰን ጀርመን አንደኛ ደረጃ ላይ ነው የሚገኘው 9 ነጥብ አለው። ባየር ሙኒክ ሁለተኛ ደረጃ ላይ ነው የሚገኘው 9 ነጥብ አለው። ፓሪስ ሰን ጀርመን በሶስቱ ጨዋታ 13 ጎል አስቆጥሯል። ባየር ሙኒክ 12 ጎል ማግባት ችሏል። የቅርብ ውጤታቸውን ስናይ ወቅታዊ አቋም ግድ ስለሆነ ባየር ሙኒክ ተከታታይ ጨዋታ ነው ያሸነፈው። ቦሩሲያ ዶርትመንድን 2-1፣ ክላብ ብሩዥን 4-0 በሻምፒዮንስ ሊግ፣ ቦሩሲያ ሞንቸንግላድባህን 3-0 ያውም ከሜዳ ውጭ ነው ሞንቸንግላድባህን፣ ኮሎንን በዲኤፍቢ ፖካል 4-1 እንዲሁም በቡንደስሊጋው ባየር ሊቨርኩሰንን 3-0 ያሸነፈበት ውጤት ነው። ፓሪስ ሰን ጀርመን የኒሱን ጨዋታ 1-0 ነው ያሸነፈው። ከሎሪዮ ጋር 1-1 ነው አቻ የተለያየ። ብረስትን 3-0 ነው ያሸነፈው። ከባየር ሊቨርኩሰን ጋር ተገናኝቶ ነበር ፓሪስ ሰን ጀርመን 7-2 ነው። ባየር ሊቨርኩሰን ሁለቱም አግኝተውታል። ልዩነቱ ባየር ሙኒክ በቡንደስሊጋው 3-0 ነው ያሸነፈው። በሻምፒዮንስ ሊግ ፓሪስ ሰን ጀርመን 7-2 ነው ያሸነፈው። ከስትራስቡርግ ጋር 3-3 ነው የተለያየው። ስለዚህ የተሻለ የሚባሉት ብረስትና ባየር ሊቨርኩሰን ያሸነፈበት ነው። ከዛ ባለፈ ከሎሪዮ ጋር አቻ ነው፣ ከስትራስቡርግ ጋር አቻ ነው፣ ከኒስንም በመከራ ነው ያሸነፈው 1-0 ያውም በሜዳው ፓርክ ደስ ፕሪንስ የነበረ ጨዋታ ነው። እና የዘንድሮ ፓሪስ ሰን ጀርመን ያሸንፋል፣ ግን በጣም ጠባብ ውጤት ነው። በሊግ አቻ ውጤቶች ይበዙበታል የዘንድሮ የፓሪስ ሰን ጀርመን ጉዞ። ሁለቱ ቡድኖች 12 ጊዜ ተጫውተዋል። 8ቱን ያሸነፈው ባየር ሙኒክ ነው። 4ቱን ያሸነፈው ደግሞ ፓሪስ ሰን ጀርመን ነው። እስካሁን አቻ ተለያይቶ አያውቁም እነዚህ ሁለት ቡድኖች በሻምፒዮንስ ሊግ። የግዴታ አንዳቸው ያሸንፋሉ እና በማሸነፍ ብዛት ደግሞ በጥፍ ነው ያሸነፈው። ባየር ሙኒክ ብልጫውን ወስዷል ማለት ነው። የቅርብ ግንኙነታቸው የ2025ቱ የፊፋ የክለቦች ዓለም ዋንጫ ነው። ፓሪስ ሰን ጀርመን 2-0 ያሸነፈበት ማለት ነው። በኋላ ላይ ፓሪስ ሰን ጀርመን ለቼልሲ እጁን ሰጥቶ ዋንጫውን በቼልሲ ተነጥቋል። ከዛ ውጭ ግን 2024 ላይ በደርሶ መልስ ያሸነፈው ባየር ሙኒክ ነው 1-0 እና 2-0 ማለት ነው። እና ፓሪስ ሰን ጀርመን በዩኤፋ ሻምፒዮንስ ሊግ የባለፉትን 4 ጨዋታዎች ከባየር ሙኒክ ጋር 4ቱንም ተሸንፏል። በሻምፒዮንስ ሊግ የባለፉትን 4 ተከታታይ ግንኙነቶች ፓሪስ ሰን ጀርመን በባየር ሙኒክ ተሸንፏል። ግን ያ የፓሪስ ሰን ጀርመን አቋምና አሁን ያለውስ ደግሞ የሚለው ሌላ ጥያቄ ያስነሳል። ኦፍኮርስ የዘንድሮ ባየር ሙኒክ ጠንካራ ነው። የዘንድሮ ፓሪስ ሰን ጀርመን ደግሞ ትንሽ መንገራገጭ ያለበት ቡድን እንደሆነ ይታያል። የሁለቱም ቡድኖች እንዳሰው ሶፊ ፓሪስ ሰን ጀርመን ከባየር ሙኒክ ፓርክ ደስ ፕሪንስ ዓለም በጉጉት የሚጠብቀው ጨዋታ ለእኔ ይሄ ጨዋታ የፍጻሜ ያህል የሚታሰብ ጨዋታ ነው ማለት ያው ታይሚንጉና ቦታው የሊግ ፌዝ ላይ መሆኑ ገና ቅድሚያ የተደረገ ግንኙነት ከመሆኑ ጋር ተያይዞ ነው እንጂ ይሄ ጨዋታ ፍጻሜ ላይም ልናየው እንችላለን። ፒኤስጂ ከባየር ሙኒክ ዘንድሮ እያሳዩት ካለው ጥንካሬ አንጻር ፍጻሜ ላይም የማግኘት እድል ይኖረናል። ይህንን ጨዋታ በሚኒመም ግን እንደው መናገር የሚቻለው እነዚህ ሁለቱ ቡድኖች በትንሹ ግማሽ ፍጻሜ ይደርሳሉ። ካለበለዚያ ደግሞ ቢያንስ አንዳቸውን በፍጻሜ ጨዋታ ላይ የምንመለከታቸው ይመስለኛል። ለዛ ነው ጨዋታው በጣም አሪፍ እንደሚሆን የሚጠበቀው። ብዙ ጎል የሚያስቆጥሩ ጥቂት ጎል የሚቆጠርባቸው ያገኟቸውን ቡድኖች በሙሉ በማሸነፍ የሚታወቁ ናቸው በዘንድሮ ውድድር ዓመት። ለዛ ነው ጨዋታው አሪፍ እንደሚሆን በቃ ይሄ ትንቅንቅ ያለው ጨዋታ የሚማርክ ቁጭ ብድግ ያለው ጨዋታ ይሄኛው ቡድን ሲያስቆጥር ያኛው የሚያስቆጥርበት እንዲህ በጣም ይሄ የልዩ የአውሮፓ ሻምፒዮንስ ሊግ ድምቀት የሆኑ ጨዋታዎች መካከል ልንመድበው የምንችለው ጨዋታ ነው። ፒጂ እንግዲህ ሻምፒዮኖች ናቸው ፒኤስጂዎች የወቅቱ። ባየር ሙኒክ 6 ጊዜ የአውሮፓ ሻምፒዮንስ ሊግን ማንሳት የቻለ ቡድን ነው። የሁለቱም ቡድን ግንኙነቶች ስናነሳ ሁሌም የማይረሳው ያው የኮሮና ወቅት 2020 ላይ ያደረጉት የሻምፒዮንስ ሊግ የፍጻሜ ጨዋታ ነው። ፒኤስጂ በቶማስ ቱሄል እየተመራ ባየር ሙኒክ በኪንግስሊ ኮይማን ብቸኛ ጎል በራሳቸው ያሳደጉ ልጅ ነው። ፒኤስጂዎች ያሳደጉ ልጅ ነው ኮይማን። አሁን ኮይማን አልናስር ላይ ያለዋል። ሂዷል፣ ወደ ሳውዲ ሂዷል። አልናስር ላይ አይቼዋለሁ። አልናስር ነው። ኦኬ ሊሆን ይችላል። እነ ክርስቲያኖ ሮናልዶ ጋር አይቼዋለሁ። ኪንግስሊ ኮይማን ባስቆጠራ ጎል ነው እንግዲህ አሸንፈው ሻምፒዮንስ ሊግ ዋንጫውን የወሰዱት። የዛኔ ፒኤስጂ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫውን ያሳካል ተብሎ ተገምቶ ነበር። በትልቁ ባይሆንም በትልቁ የተገመተበት ነበር።
የመጀመሪያ ሻምፒዮንስ ሊጉን ያሳካል። ግን ጊዜ ያው ጠብቆ 2025 ላይ በሉዊስ ኤንሪኬ እየተመራ ያሳካበት ሂደት እንዳለ እየተመለከትን ነው። ቶማስ ቱከል ያኔ በክራንች ነው ትዝ የሚሉኝ። የሆነ የዚህ ክራንች ይዘው አንድ እግራቸው ላይ ይሄ የሚታሰረው ነገር አለ ተጫዋች ሲጎዳ እሱን ነገር አስሮ ክራንች ይዘው አስታውሳቸዋል። እሱን ይዘው ከዛ የሚቀመጡት ራሱ ወንበር ላይ ሳይሆን የዚህ ውሃ ማስቀመጫ የነበረው ወደ ምናምን በትክክል እሱ ላይ ነበር። እኔም አረሰውም እሱን ጨዋታ እና ቆንጆ ፍልሚያ ነበር የተመለከት ነው። የዛኔ ጥራት ያለው ጨዋታ ዛሬም ይበልጥ ጥራት ያለው የተሻለ ከዛም ከ2020 ፍጻሜ ጨዋታ ሁለቱ ቡድኖች ያላቸው የጥራት መጠን የተጫዋቾች ስብስብ በጣም አስገራሚ ነው። በእርግጥ ፓሪስ ሰን ጀርመን በሊጉ ብዙ ጥሩ አይደለም። ስትራስቡርግ ጋራቸው ወጥቷል፣ ሎሬዮ ጋራቸው ወጥቷል፣ በማርሴይ ተሸንፈዋል ዘንድሮ። ያም ቢሆን ግን በሁለት ነጥብ ልዩነት ሊጉን እየመራ ነው ያለው። ስቲል ሊጉን እየመራ የሚገኝ ቡድን ፓሪስ ሰን ጀርመን ነው። 7-2 ሊቨርኩሰንን ያሸነፈበት ጨዋታ አንዱ በመሪነት እንዲቀመጥ ያደረገው እሱ ነው፣ የጎል ልዩነቱን ከፍ በማድረግ እንጂ 5 ቡድኖች ዘንድሮ 3ቱንም ጨዋታዎች አሸንፈዋል። በዚህኛው ሳምንት ግን ወደድንም ጠላንም ወይ 4 ይሆናሉ 3 ይሆናሉ፣ ወይ እንግዲህ 2 ቡድኖች ብቻ ሊቀሩ ይችላሉ፣ ወይ አንድ ቡድን ብቻ ሊቀር ይችላል። ምክንያቱም በእርግጠኝነት መናገር የሚችለው ግን ከ5 ቁጥሩ ከ5 ያንሳል። 4 ግዴታ ነው፣ ወይ ፒኤስጂ ይሸነፋል ወይ ባየር ሙኒክ ይሸነፋል፣ አለበለዚያ አቻ ያወጣሉ። አቻ ከወጡ 3 ብቻ ናቸው አሸንፈው የሚቀጥሉት፣ ማድሪድም አርሰናልም ኢንተር ሚላንም ካሸነፉ። በዚህኛው 4ኛው ዙር ውድድር ላይ በሻምፒዮንስ ሊጎቹ ብዙ ቡድኖች ወደ ኋላ ላይ ያፈገፍጉ የሚችሉበት እርስ በርስ ከመገናኘታቸው ጋር ተያይዞ ከዛ አንጻር የኛው ጨዋታ አንደኛና ሁለተኛ የሚገኙ ቡድኖች ስለሆኑ የተሸነፈው ቡድን ተምዘግዝጎ የደረጃ ሰንጠረዡ ላይ 9ኛም ሊቀመጥ ይችላል ሌሎችም ያሸንፉ ከሆነ። ስለዚህ ከዚህ አንጻር የጨዋታው ሂደት በጣም ወሳኝ ሊሆን ይችላል ብዬ አስባለሁ። ፓሪስ ሰን ጀርመን በየጨዋታው 0.82 ጎል አካባቢ የሚያስተናግድ ጠንካራ ነው። በጣም ጠንካራ ባይባልም ግን ጥሩ የመከላከል ባህሪ ያለው፣ በጣም ጠንካራ የምትለው አይደለም ግን ጥሩ ነው። በቃ በየጨዋታው ከአንድ ጎል በታች ነው የሚያስተናግደው። በተቃራኒው ባየር ሙኒክ ግን የአርሰናል አይነት ጥንካሬ ያለው ነው። በ9 ጨዋታዎች 4 ጎል ብቻ ነው ያስተናገደው በ9 ጨዋታ። በእርግጥ አርሰናል በ14 ጨዋታ ነው 3 ጎል ያስተናገደው። የአርሰናል ደግሞ ይለያል። ግን ፒኤስጂም ባየር ሙኒክም በ9 ጨዋታ 4 ጎል ነው ያስተናገደው። ይህም የሁለቱን ጥንካሬ የሚያሳይ ነው። ተከላካዩ የአሰልጣኝ ራሳቸውን በተከላካይ ስለነበረው ቪንሰንት ኮምፓኒ የተሻለው የሳቸው ይመስላል። ያው እስካሁን ባለው ሂደት ደከም ያሉ ቡድኖች ናቸው የገጠሟቸው ከቼልሲ ውጭ። ቼልሲን ያሸነፉ ፓፎስ፣ ክለብ ብሩዥ አሁን ነው ፈተናው የሚጀምረው። እነዚህም ቡድኖች ሲያሸነፉ ግን 12-2 በሆነ ድምር ውጤት ነው ያሸነፉት። ፒኤስጂ አትላንታን፣ ባርሴሎናና ባየር ሊቨርኩሰንን ሲያሸንፍ 13-3 ነው ያሸነፈው። ሁለቱም 10 ጎል ዲፈረንስ አላቸው። ለዛ ነው ተመሳሳይ ነው ቁጥራቸው። 13 ጎል አስቆጥሮ 3 ጎል ፒኤስጂ አስተናግዷል። ባየር ሙኒክም 12 ጎል አስቆጥሮ 2 ጎል አስተናግዷል። ሬሽዮአቸው ተመሳሳይ ነው። በሻምፒዮንስ ሊግ ያላቸው ጥንካሬ ተመሳሳይ ነው። በቃ የማታበላልጣቸው ነገሮች ነው ታያቸዋለህ። ግን በሊጉ ስንመጣ ግን ባየር ሙኒክ ደግሞ የተሻለ ነው። በሊጉ በ5 ነጥብ ልዩነት እየመራ ነው። ሁሉንም ጨዋታዎች አሸንፏል። ፓሪስ ሰን ጀርመን ደግሞ 1 ተሸንፎ 2 አቻ ወጥቷል። በእነዚህ ስናነጻጽራቸው በሊጉ ባየር ሙኒክ ጠንካራ ነው። ግን በሊጉ በነበራቸው ቆይታ ለፓሪስ ሰን ጀርመኖች ችግር ነበረባቸው። ማርኪኖስ ተጎድቶ ነበረ። አጥቂዎቻቸው 3ቱ አጥቂዎቻቸው አልነበሩም። ዴዝሪ ዱዌ፣ ካቫርስኬሊያ፣ ዴምብሌ ጉዳት ላይ ነበሩ አብዛኞቹን ጊዜያቶች። አሁን ከዴዝሪ ዱዌ ውጭ ሁሉም ተመልሷል። ዛሬ ካቫርስኬሊያ ከማዮሉና ከባርኮላ እንዲሆነና ዴምብሌ ሆኖ 3ቱ ናቸው የሚመሩት። ካቫርስኬሊያ በጣም ልዩ ሁኔታ ውስጥ ነው ያለው። በ3 ጨዋታ 5 ጎሎች ላይ ተሳትፏል በቅርብ ጊዜያቶች። ባየር ሙኒክ በኩል ደግሞ በልዩነት የምናነሳው ሃሪ ኬንን ነው። 22 ጎልና 4 አሲስት ተሳክቶለታል። በጣም ባየር 5 የሻምፒዮንስ ሊግ ጎሎች። የሻምፒዮንስ ሊጉ ኮከብ ጎል አግቢ መሪ ነው። በጣም አስደናቂ ቁጥር ነው። ልክ እንደ ሃላንድ የሚያስደነግጥ ቁጥር ነው። በክለቡ ብቻ ነው በባየር ሙኒክ 22 ጎል 4 አሲስት። በሻምፒዮንስ ሊግ ብቻ ደግሞ 5 ጎሎችን ያስቆጠረበት ሂደት እንመለከታለን። ማኑኤል ኖዌር ዛሬ 154ኛ የቻምፒዮንስ ሊግ ጨዋታውን ያደርጋል። ሙሲያላ፣ አልፎንሶ ዴቪስ እና ሂሮኪ በጉዳት ምክንያት በዛሬው ባየር ሙኒክ ቡድን ውስጥ የሉም። በፒኤስጂ በኩል ደግሞ ብቸኛ የጉዳት ዜና ዴዝሪ ዱዌ ሲሆን ዘባርኒ ከባየር ሊቨርኩሰን ጋር በነበራቸው ጨዋታ ቀይ ካርድ በመመልከቱ ምናልባት የተከላካይ መስመሩ ሊሳሳ ይቻል የተጫዋች ባለመኖሩ እና ቆንጆ ጨዋታ። ይሄ ከጣት ማበላለጥ የሚከብድ ነገር አለ አይደል? አንዳንዴ ከጣት የጣትን
ለይ ብትባል የሚያስቸግረው እንደዚህ አይነት ስሜት ያለው በጣም አሪፍ ፍልሚያ የሆነ ለመገመት አስቸጋሪ የሆነ ቆንጆ ፍልሚያ ዛሬ ምሽት 5 ሰዓት ላይ እንመለከታለን። ቅድም እንደጠቀስከው ግርምሾው ለመጀመሪያ ጊዜ 1994 ላይ ነው የተገናኙት በሻምፒዮንስ ሊግ ግሩፕ ስቴጅ ፒኤስጂ 2-0 አሸነፈ። ከዛ በኋላ ግን ድል አልቀን ነው 15 ግጥሚያዎች አድርገው 8ቱን ባየር ሙኒክ ነው ማሸነፍ የቻለው። ይኮረኩማል። ባየር ኮርኳሚው ነው። ሲስተማቸው ሁለቱ የተለያዩ ናቸው። ሉዊስ ኤንሪኬ 4-3-3 ይጠቀማሉ። በጨዋታ ላይ ወደ 2-3-5 እና ወደ 3-2-5 የሚቀየር ያጫወት መንገድ። አሰልጣኝ ቪንሴንት ኮምፓኒ ደግሞ 4-2-3-1ን ይጠቀማሉ። የሉዊስ ኤንሪኬ ቡድን የጎል ምንጩ መሃል ሜዳው ነው። የቪንሴንት ኮምፓኒ የጎል ምንጩ ደግሞ መስመሩ ነው። ስለዚህ መስመር ላይ ማን ያሉት? ሉዊስ ዲያዝና ኦሊሴን ማርክ የሚያደርጉት አሽራፍ ሀኪሚና ኑኖ ሜንዴዥ ናቸው። እነዚህ ተጫዋቾች ካላቸው የጥራት ደረጃ አንጻር ኦሊሴና ሉዊስ ዲያዝ ማቆም የሚችሉ ከሆነ ፒኤስጂ ባየር ሙኒክን ያሸንፋል። ያንን ማድረግ ካልቻሉ ግን ባየር ሙኒክ ዛሬም ፓርክ ደስ ፕሪንስ ላይ ሊያሸንፍ ይችላል። የአማካይ መስመሩን እንቅስቃሴ የነ ቪቲኒያ፣ ጆዋኔቬሽ እና ዛይር ኤምሪን እንቅስቃሴ የማይተናነሱ ናቸው። መሃል ላይ ያሉት እነ ፓቭሎቪች፣ በተጨማሪም ጆሹዋ ኪሚክ ሚዱ ላይ የሚቸገሩ አይመስሉም። ሁለቱም ተመጣጣኝ የሆነ ፉክክር ሊያደርጉ ይችላሉ ብዬ አስባለሁ። የባየር ሙኒክን የመስመር የማጥቃት እንቅስቃሴ ላይ አሽራፍ ሀኪሚና ኑኖ ሜንዴዥ ዛሬ የሚያሳዩት አቋም ግን የጨዋታው መሰረታዊ ልዩነት ፈጣሪ ነው ብዬ አምናለሁ። ግርምዬ አድማጮቻችን እንግዲህ በእናንተ ድምፅ መሰረት መርጠን ከሁለቱ መነሻ የምናደርገውን ጨዋታ እናንተ አድማጮች ትመርጡታላችሁ። ሊቨርፑል ከሪያል ማድሪድ ወይስ ፓሪስ ሰን ጀርመን ከባየር ሙኒክ የሚለውን ነው። ከዛ በፊት የአርሰናል ጨዋታ አለ ከምሽቱ 2:45 ላይ ጥሩ ትንቅንቅ፣ ጥሩ ሂደት የሚታይባቸው የ5 ሰዓት ጨዋታዎች ናቸው። አርሰናል በቀላሉ ያሸንፋል ተብሎ ይጠበቃል። በመረጃዎቻችን የምናነሳቸው ጉዳዮች ይኖራሉ።